በኮሪደር እና የወንዝ ዳርቻ ልማት የተፈናቀለው ድህነት እንጂ ደሃ አይደለም ሲሉ አንድ የመንግስት ባለስልጣን ተናገሩ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በተለያዩ ከተሞች የሚሰራው የኮሪደር ልማት ሁለት አይነት መልኮች አሉት። በርካታ ሰዎች ድሆችን ማፈናቀል፣ ማሰቃየት በማለት ሲቃወሙት፣ ሌሎች ደግሞ ለሀገራችን ለከተማችንና ለኢትዮጵያውያን የሚመጥን ትልቅ ስራ ነው በማለት ይገልጹታል። በተለይ አዲስ አበባ ከተማ የሚሰራው የኮሪደር ልማት በርካታ ፖለቲካዊ አንድምታዎች አሉት በማለት ነው ብዙዎች የሚገልጹት። አንዳንዶች ደግሞ በኮሪደርና የወንዝ ዳርቻ ልማት የተፈናቀለው ድህነት እንጂ ድሃ አይደለም በማለት ይገልጻሉ። በጠቅላይ ሚኒስትር አብይ አህመድ የተጀመረው የሸገር ገበታ ኢኒሼቲቭ የአዲስ አበባ ከተማ ኮሪደርና የወንዝ ዳርቻ ልማት ማሳካቱን የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ነው የሚገልጹ። የኮሪደርና የወንዝ ዳርቻ ልማት የከተማውን አረንጓዴ ለማድረግ የታቀደውን 30 በመቶ ወደ 20 በመቶ ማሳደጉን ነው የሚጠቅሱት። በዚህም በኮሪደርና በወንዝ ዳርቻ ልማት የተፈናቀለ ድሃ የለም ድህነት እንጂ በማለት ይናገራሉ። የኮሪደርና የወንዝ ዳርቻ ልማት ንጹህ አየር መተንፈስ፣ ውብ አካባቢ መኖር፣ የስራ ዕድልን የፈጠረ የቦታ ዲሞክራሲ የሰጠ መሆኑን የሚገልጹት አቶ ግርማ ኮሪደር ልማት ምክንያት ተፈናቀለ የሚባለው ድህነት እንጂ አንድም ድሃ አይደለም በማለት በአጽንኦት ይገልጻሉ። በኮሪደሩ ዙሪያ የተሰሩ የልጆች መጫወቻዎች ምን ያህል ለትውልድ እንደታሰበ አመላካችና የትውልድን ራዕይ ያሳካ ነው ይላሉ። የተሰራውን የኮሪደር ልማት የከተማውን 15 በመቶ የሚሸፍን ቢሆንም በጋራ በራስ አቅም የማልማት ሂደቱ ይቀጥላል ይላሉ። የኮሪደርና የወንዝ ዳርቻ ልማት ውጤታማነት የገባቸው የአዲስ አበባ ምክር ቤት አባላት ለወከሉት ሕዝብ መቼ ወደኛ ጋር ይደርሳል የሚለውን ጥያቄ መመለስ ስለሚገባ የተጀመረውን የኮሪደርና የወንዝ ዳርቻ ልማት ቅድሚያ መጨረስ ይገባል ብለዋል። በርካቶች ይህንን የኮሪደር ልማት ታዲያ ብዙዎችን ያፈናቀለ ድሃን ያጉላላ በማለት ይገልጹታል። ለመብራትና ለሚያሸበረቁ ነገሮች ይህን ያህል ዋጋ የሚከፈልበት አይደለም። አሁን ኢትዮጵያ በብዙ ችግሮች ውስጥ ያለች ነች። ቅድሚያ የሚሰጠው ለሌላ ነው በማለት ይገልጻሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ በንጹህ አካባቢ በጥሩ ቦታ መኖር አይወድልንም ወይ? ይሄ በርካታ የቱሪስት ፍሰትን የሚያመጣ ንጹህና ደህንነቱ የተጠበቀ ቦታ የሚኖር ዜጋን መፍጠር ትልቁ ስራችን ነው፣ እንቀጥልበታለን ይላሉ።